ታሪኩ የሚጀምረው አንድ ጠበቃ ክስ አሸንፎ ወደ ቤቱ ሲመለስና ሀብታም አባቱን ሲያገኝ እያስቃኘን ነው። የሻምፓኝ ጠርሙስ ይዞ ወደ ውጭ ይወጣል። ስምና ዓመታት የተጻፉበትን አንድ ዛፍ ይመለከታል። በመቀጠል ወደ ሌላ ትዕይንት እንሸጋገራለን። እዚያም ያው ሰው ፓርታማው ወጥቶ ለተራበች ድመት ምግብ ሊሰጥ ሲሞክር በድንገት አንድ ድምጽ ይሰማል። ድምጹም በአፓርታማ ውስጥ የዕለት ተዕለት ተግባሯን እያከናወነች የነበረች አንዲት ሴት ድምጽ ነበር። ይህ ጃይራም የተባለ ግትር ህንዳዊ አባት ሲሆን ለቤተሰቡም ሆነ ለማያውቀው ሰው ስርዓትን ማስተማር የሚወድ ሰው ነው። ሚስቱ ለሴት ልጃቸው የጋብቻ ጥያቄ ሊያቀርቡ ለሚመጡት እንግዶች የሚሆን ፈጣን ምግብ መግዛት እንደሚችሉ ትጠይቀዋለች። እሱ ግን እንደዚህ አይነት ምግብ ወደዚህ ቤት ሊገባ የሚችለው ከሱ ሞት በኋላ ብቻ እንደሆነ ይናገራል። በሌላ በኩል ይህ ወጣት ዘመናዊና በራሱ ህግ የሚኖር ሰው ነው። ጃይ ከእንግዶቹ ስልክ ይደርሰዋል። ልጁና ወላጆቹ እንደማይመጡም ይነግሩታል። ወዲያውኑ የሴትየዋ እህት እሷ ባለማግባቷ ምክንያት እሷም ማግባት እንዳልቻለች በመንገር ተወቅሳታለች። ይህ አብዛኞቹ ህንዳውያን የሚከተሉት ልማድ ነው። ጃይ በመንገድ ላይ ሳለ ያ ሰውና አንዲት ሴት በስሜት ሲሳሳሙ ይመለከታል። ድርጊቱን ስላልወደደውም በሰውየው ላይ መጮህ ይጀምራል። በውጭ ያሉ ሰዎች ሰውየው ከታዳጊነቱ ጀምሮ ወንጀለኛ እንደነበረ ነገር ግን በተወሰነ ምክንያት እንዳልቻሉ ይናገራሉ። እንዲሁም አባቱ ትልቅ ባለሀብት መሆኑን ያውቃሉ። ጃይም በእነሱ ላይ ጭምር ከጮኸ በኋላ ከልጁ ጋር በታክሲ ጥሏቸው ይሄዳል። ልጅቷ በቤተ መጻሕፍት ውስጥ ስትሰራ እንመለከታለን። እዚያም አንድ ሰው ስሟ ሳራስቫቲ መሆኑን ይገልጻል። ስለ ገበያ ሁኔታ ምክር ስለሰጠችው ያመሰግናታል። እንደገና ሌላ ውለታ ይጠይቃትና አብራው መስራት ትችል እንደሆነ ይጠይቃታል። እሷም አመንትታ በመጨረሻም ትስማማለች። ሳራስቫቲ በድብ ልብስ ውስጥ ሆና ከባድ ስራዋን ካጠናቀቀች በኋላ ወደ ቤቷ ለመመለስ በጉዞ ላይ ነበረች። ነገር ግን ሊፍት ውስጥ ስትገባ ያኛው ወንጀለኛ ወጣት መንገድ ይዘጋባታል። በወቅቱ ውጪው በጣም ሞቃት ስለነበር ወጣቱ ሸሚዙን ማውለቅ ይጀምራል። ሳራስቫቲ ግን ይህንን ሁኔታ ማየት ስላልቻለች እንዲያቆም ትጮህበታለች። እሱም የተወጠረውን የድብ ልብስ እንድታወልቅ ሊረዳት ይሞክራል። ነገር ግን ልብሱ ተይዞ ስለነበር በድንገት ሳያስበው በጣም ከፈት ያደርገዋል። በዚህ ጊዜ ደንግጣ ከአካባቢው ትፈረጥጣለች። ወጣቱ የቀረውን የድብ ራስ ክፍል ይዞላት በመምጣት ረጅም ጊዜ እስር ቤት የቆየው ሰው ነኝ፣ መጽሐፍ ጠቁሚኝ ሲል ይጠይቃታል። እሷም አንድ መጽሐፍ ትሰጠዋለች። በዚህ መሃል ፍቅረኛው እየጮኸችበት ጥላው ስትሄድ እንመለከታለን። በእራት ሰዓት ሳራስቫቲ አባቷ ጥሩ ስራ ያለው አዲስ የትዳር እጮኛ እንዳዘጋጀላት ትረዳለች። እሷና ልጁ ቢገናኙም ሳራስቫቲ ግን ነገሩ ምንም አልተመቻትም ነበር። የረሱትን ስልክ ለመመለስ ተከተላቸው ስትሄድ ግን ከሴት ጓደኞቻቸው ሁሉ አስቀያሚ እንደሆነች ሲያሟትና ሲሰድቧት ትሰማለች። ይህንን የውርደት ቅጽበት ያ ወንጀለኛ ወጣትም በዚያ ሲያልፍ ይታዘባል። ሳራስቫቲ ወደ ቤተ መጻሕፍት ተመልሳ አንድ መጽሔት ካነበበች በኋላ የውበት ማሻሻያ ቀጠሮ ለመያዝ ስልክ ትደውላለች። ነገር ግን ወረፋው በጣም ረጅም ነበር። ብቸኛው መንገድ የአንድ ታዋቂ ሰው ምክረ ሐሳብ ማግኘት ብቻ በመሆኑ ተስፋ ትቆርጣለች። አንድ ቀን ምሽት እህቷ ካቬር ብዙም ሊያነጋግራት ፈቃደኛ ያልሆነው ሳንጃይ የተባለውን ፍቅረኛዋን ለማሳመን ስትሞክር ታያለች። ሳራስቫቲ ደረጃውን ወርዳ በማመንታት ወጣቱን ወደ ውስጥ እንዲገባ ትጠይቀዋለች። እሱ ግን ማንኛውንም ወሬ ከመጀመሩ በፊት የአካል ብቃት እንቅስቃሴውን ማጠናቀቅ ይፈልጋል። ሳራስቫቲ ከሱ ጋር አንድ ውለታ ትፈልግ ነበር። እሱም የውበት ባለሙያ የሆነችው ፍቅረኛው የውበት ማሻሻያ እንድታደርግለት ማሳመን ነበር። ነገር ግን በድንገት የወጣቱ የቀድሞ ፍቅረኛ ሩቢ እዚያ ትደርሳለች። ሳራስቫቲን እዛ ማየቷ ግን በቅናት እንድትነዳ አደረጋት። በሩቢ ቁጣና ስድብ የተደናገጠችው ሳራስቫቲ ማልቀስ ትጀምራለች። ወጣቱም ሩቢ ይቅርታ እንድትጠይቅ ቢፈልግም እሷ ግን ፍቃደኛ ሳትሆን ቀርታ በሳራስቫቲ ላይ ዕቃዎች ትወረውርባታለች። ወጣቱ ግን ጉዳቱን በሙሉ በራሱ ላይ በመቀበል ሳራስቫቲን ያድናታል። ከዚያም ጉዳት የደረሰባትን ወጣት ለማከም በአቅራቢያው ወደሚገኝ መድኃኒት ቤት ይሄዳሉ። ነገር ግን የሰፈሩ ጥበቃ ሁኔታውን አይቶ ለአካባቢው ፖሊስ ይደውላል። መድኃኒት ቤት እያሉ ፖሊሶች ይደርሳሉ። ወጣቱ ላይ ከጮሁበት በኋላ እሱና ሳራስቫቲ በፖሊስ መኪና ውስጥ እንዲቀመጡ ያዟቸዋል። ነገር ግን ሳራስቫቲ
ፖሊሱን ይቅርታ እየጠየቀችና እያለቀሰች እንዲለቃቸው ትለምነዋለች። ፖሊሱ በልመናዋ ተስማምቶ እንዲሄዱ ይፈቅድላቸዋል። በዚህ መሃል የሰፈሩ ጥበቃ በስልክ ስለ ሁለቱ ሁኔታ ለአንድ ሰው መረጃ ሲያስተላልፍ ይታያል። በኋላ ላይ የሳራዝቫቲ ወላጆች ወደ መኖሪያ መንደራቸው ሲመለሱ የአካባቢው ነዋሪዎች በሙሉ ስለ ልጃቸው አሳፋሪ ድርጊት ያወሩላቸዋል። የአካባቢው ወንዶች ከአባቷ ጋር በመሆን ወደ ወጣቱ አፓርታማ ያመራሉ። እዚያም ሳራዝቫቲና ወጣቱን አልጋ ላይ በአንድ ላይ ያገኟቸዋል። ይህ ትዕይንት አባቷን ክፉኛ ያስደነግጠዋል። በዚያ ቅጽበትም ከዚያ ቀን ጀምሮ ከልጁ ጋር ያለውን ማንኛውንም የቤተሰብ ግንኙነት ማቋረጡን ያውጃል። እሷም በበደለኛነት ስሜት እያለቀሰች ወደ መስሪያ ቤቷ ትሄዳለች። በውጭ አውቶቡስ ውስጥ ሆና ከእናቷ ስልክ ይደርሳታል። የተፈጠረውንም ሁሉ ታስረዳታለች። ይህ ሁሉ መከራ ቢደርስባትም እህቷ ካቬሪ ከእሷ ቀድማ ማግባት ስለምትችል በመጨረሻ ለእህቷ ደስተኛ ነበረች። ቢሮዋ እያለች ልትይዘው ለፈለገችው ማንኛውም አይነት የሥራ ቀጠሮ ማግኘት እንደማትችል ትረዳለች። ከዚያም በላይ የምታርፍበትና የምትኖርበት ቤት ማግኘት ተስኗት ትቸገራለች። በዚያ ጊዜ ያ ወጣት መጥቶ የአንድ አዲስ አፓርታማ ቁልፍ ይሰጣታል። ወደ ሕንፃ ውስጥ ገብተው ባዶውን ክፍል ሲመለከቱ በመጨረሻ እፎይታ ይሰማታል። በኋላም አትክልትና ሌሎች አስፈላጊ ቁሳቁሶችን ለመግዛት አብረው ወደ ውጭ ይወጣሉ። እዚያም ሳራዝቫቲ ሳታውቅ የእጽ ቅመም ያለበት ባህላዊ የህንድ መጠጥ ትጠጣለች። መጠጡ ሲያሰክራት በጣም እንግዳ የሆኑና ከቁጥጥር ውጭ የሆኑ ባህሪያትን ማሳየት ትጀምራለች። ወጣቱ ግን በማግስቱ ወደ ቤተ መጻሕፍት ይዟት ይሄዳል። እሷም በሰከረችበት ሰዓት ያደረገችው አስገራሚ ነገር ካለ ትጠይቀዋለች። እሱም የፍቅር ስሜት ታሳየው እንደነበር በመንገር ይቀልድባታል። ከዚያም ወጣቱ ለራሱ ቢራ ለመግዛት ወደ ውጭ ሲሄድ ሳራዝቫቲ አንድ ሰው ቦርሳውን ሲጥልና ሌላኛው ደግሞ አንስቶ ሲወስደው ትመለከታለች። ያ ሰው የጣለውን ቦርሳ ፈትሾ እንደጨረሰ በከፍተኛ ቁጣና መቅበጥበጥ እየሮጠ ከአካባቢው ይሰወራል። የዚህ ወጣት ስም ኢንደር እንደሚባል በዚህ ትዕይንት ላይ ይፋ ይሆናል። ኢንደር በከፍተኛ ድንጋጤና ቁጣ ሳራዝቫቲን ገፍቶ ያርቃታል። ይህንን ድርጊት ደግሞ ሳራዝቫቲ ቀደም ሲል ቦርሳውን መለስ ያደረገችለት ያ ትልቁ ባለሀብት የኢንደር አባት ይመለከተዋል። ኢንደር በራሱ ላይ ክፉኛ ተናዶና ተበሳጭቶ ነበር። ወደ ሳራዝቫቲ አፓርታማ ቢመጣም እዚያ አያገኛትም። የተለያዩ ቦታዎች ላይ ቢፈልጋትም ሊያገኛት አልቻለም። በመጨረሻም በአንድ አውቶቡስ ማቆሚያ ላይ ብቻዋን ተቀምጣ ስታለቅስ ያገኛታል። ራሱን በመውቀስ ይቅርታ ይጠይቃታል። ልጅቱም ታቅፈዋለች። ይህንን የእርቅ ቅጽበት አባቷም በሩቅ ሆኖ ይመለከታል። ሳራዝቫቲም ኢንደር ቀደም ሲል ያገኘችውንና ያንኑ ሀብታም አባቱን በእጅጉ እንደሚጠላው በመጨረሻ ትረዳለች። ኢንደር ለችግሯ መፍትሄ ይኖር እንደሆነ ይጠይቃታል። እሷም ብቸኛው መፍትሄ የነሱም ማህበረሰብ ባህልና ዘር የሚከተል ወንድ ማግባት ብቻ እንደሆነ ትነግረዋለች። ሆኖም አሁንም ቢሆን አስቀያሚ በመሆኗ ማንም ሊያገባት እንደማይፈልግ ትናገራለች። ኢንደር ይህንን ለመቀየር ወደ አንድ ድብቅ ቦታ ይዟት በመሄድ የውበት ባለሙያዎችን ያገኛል። እዚያም አስደናቂ የሆነ የውበት ማሻሻያ ተደርጎላት ሙሉ ገጽታዋ ይቀየራል። ኢንደር ቤተሰቦቿ በዚህ አዲስ ውበቷ ደስ ይላቸዋል ብሎ በማሰብ ራሱ ወደ ቤታቸው ይዟት ይሄዳል። ሳራዝቫቲ ሁኔታው በጣም ቢያስፈራትም ለመሄድ ተወስናለች። ነገር ግን አፓርታማው ጋር ሲደርሱ የሚያዩት ነገር ልብ የሚሰብር ነበር። ቤተሰቦቿ እሷ እንደሞተች የሚቆጥሩበትንና የቀብር ያህል የሚታይ ባህላዊ ስነ ስርዓት እያከናወኑ ነበር። ይህ ለአዲሷ ሳራዝቫቲ እጅግ አስደንጋጭና የመጨረሻውን የስነ ልቦና ስብራት ያደረሰባት ቅጽበት ነበር። የአባቷን ይህን ያህል ጨካኝ መሆን ሲያይ ኢንደርም ጭምር በድንጋጤ ይዋጣል። ሳራዝቫቲ ግን እኔ ተሸናፊ አይደለሁም በማለት ሕይወቷን ለመቀጠልና አንድ ቀን ትዳር ለመመስረት ተወስናለች። ያኔ አግብታ ስትመለስ አባቷ እንደሚያቅፋት ያላትን ተስፋ ትገልጻለች። አቢማኒው በመጨረሻ የትዳር ጥያቄ ያቀርብላታል። በዚሁ ቅጽበት ከኢንደር ስልክ ይደወላል። ነገር ግን ሳራዝቫቲ የሰጠችው ምላሽ ምን እንደነበረ ገና ይፋ አልሆነም ነበር። በኋላ ላይ ሳራዝቫቲ ከኢንደር ጋር ስትገናኝ ኢንደር ሊያስተዋውቃት ያዘጋጀውን ሌላ የትዳር እጮኛ ሊያሳያት ሲል እሷ አቢማኒዮ የትዳር ጥያቄ እንዳቀረበላትና እንደተስማማች ትነግረዋለች። ሁለቱም ይህንን የምስራች በደስታ ያከብሩታል። ነገር ግን ኢንደር ልቡ በየቀኑ እየተሰበረ ነው።
በውስጡ ከፍተኛ ስቃይ ያሳለፈ ነበር። አንድ ቀን ሳራዝቫቲ በቅርቡ ወደ ቱርክ ልትሄድ እንደሆነ ስትነግረው ኢንደር በነገሩ አልተደሰተም ነበር። የሰርግ ካርዷንም ለሱ ትሰጠዋለች። ኢንደር የሰርግ ካርዱን ካየ በኋላ መጠጥ በከፍተኛ ሁኔታ ማብዛት ይጀምራል። የሳራዝቫቲ አባት የተቀመጠበትን መኪና በመከተል አባቱ ካርዱን እንዲቀበልና ልጁን ይቅር እንዲላት ለማሳመን ይሞክራል። ነገር ግን የአባቷ ኩራትና እልህ እጅግ ከባድ ነበር። በመጨረሻም በፍርድ ቤት የሚፈጸመው የጋብቻ ቀን ይደርሳል። ሳራዝቫቲ በፍርድ ቤቱ ውስጥ አቢማኒዮን በጉጉት ትጠብቀዋለች። እሱ ግን የትም ሊገኝ አልቻለም። ጠበቃውን ጨምሮ እዚያ ያሉ ሰዎች ሁሉ እሷን በትዝብት ይመለከቷት ነበር። ምንም ተስፋ ግን አልነበረም። ኢንደር በዚህ ሰዓት ምን ማድረግ እንዳለበት ግራ ገብቶት ሳለ ጠበቃው ከፍርድ ቤቱ ቅጥር ግቢ እንዲወጡ ይነግራቸዋል። ሳራዝቫቲ አቢማኒዮን ፍለጋ ወደ አፓርታማው ትሄዳለች። እዚያም ሲያገኛት ወደ ውስጥ እንድትገባ ይነግራታል። ሳራዝቫቲ የተፈጠረውን ሁሉ አባቱ በእሷ ላይ ያሳደረውን ጫና ለኢንደር ትነግረዋለች። ኢንደርም በቁጣ አቢማኒዮን እንዲደበድበው ትፈልጋለች። ነገር ግን አቢማኒዮን ከመምታት ይልቅ ኢንደር ራሱን ይቆጣጠራል። በዚህ መሃል የአቢማኒዮ አባት ከአፓርታማው ወጥቶ ሳራዝቫቲ ቤተሰቧ እንደካዷት አስቀድሞ እንደሚያውቅ ይገልጽላታል። ፊቷ ላይ ይዘጋባታል። ሳራዝቫቲ ኢንደር ሰውየውን ባለመምታቱ ትበሳጫለች። አቢማኒዮ ፈጽሞ የሷ ፍቅር የማይገባው ወራዳ እንደነበርም ትናገራለች። በመጨረሻም ለሰርጋቸው ተብሎ ተይዞ ወደ ነበረው የጫጉላ ሽርሽር ክፍል ሲያመሩ እንመለከታቸዋለን። እዚያም ሳራዝቫቲ የመጨረሻ የተስፋ መቁረጥ ስሜት ውስጥ ሆና ኢንደርን በስሜት መሳም ትጀምራለች። በዚያች ምሽት ሁለቱም በንጹህ ፍቅር አንድ ይሆናሉ። በማግስቱ ግን ሳይታሰብ ሳራዝቫቲ በድጋሚ ከአቢማኒዮ ጋር ትታያለች። እሱም አቅፏት ወደ አንድ ቦታ ይዟት ሲሄድ ይታያል። ኢንደርም ስለተፈጠረው አዲስ ክስተት ከሳራዝቫቲ የጽሑፍ መልእክት ይደርሰዋል። በሁኔታው ክፉኛ ያዘነው ኢንደር ወደ አፓርታማው ተመልሶ ሻንጣዎቹንና ዕቃዎቹን በሙሉ ማሸግ ይጀምራል። በድንገት የሳራዝቫቲ እናት ኢንደር አፓርታማ ትደርሳለች። እዚያም የሳሩን ፎቶ ከኢንደር አጠገብ ትመለከታለች። በዚህ ጊዜ በሁለቱ መካከል ያለውን ጥልቅ ፍቅር ትረዳለች። ኢንደር ግን ሙሉ በሙሉ ተስፋ ቆርጦ ስለነበር ከተማዋን ለአንዴና ለመጨረሻ ጊዜ ጥሎ ለመሄድ እንደወሰነ ይነግራታል። በመቀጠል የሳራዝቫቲ እህት የሰርግ ካርድ ይዞ ወደ ሳራዝቫቲ ቢሮ ቢያመራም እሷ ግን እዚያ አልነበረችም። በዚህ መሃል አቢማኒዮ ኢንደርን ፍለጋ ይመጣል። ካለፈው ግንኙነታቸው በኋላ ከሳራዝቫቲ ጋር ሙሉ በሙሉ እንደተለያዩም ይነግረዋል። ስለ ሳራዝቫቲ ምንም ፍንጭ አልነበረም። ኢንደር ራሱ በከፍተኛ መቅበጥበጥ በየቦታው ይፈልጋት ጀመር። በመጨረሻም በአንድ ስፍራ ብቻዋን ተቀምጣ ያገኛታል። ሳራዝቫቲ ግን ጥሏት በመሄዱ በሱ ላይ ክፉኛ ተቆጥታ ነበር። ከእንግዲህ ልታምነው እንደማትችልም በምሬት ትነግረዋለች። ኢንደር አብረው ያለፉትን ያችን ልዩ ምሽት ቢያስታውሳትም እሷ ግን ያ የነበረኝን ከባድ የጭንቀት ስሜት ለማስታገስ ብቻ የተፈጠረ ቅስበት ነበር ስትል ትናገራለች። ነገር ግን በውስጧ ያለውን ልዩ የፍቅር ስሜት መቋቋም ስላቃታት እቅፍ ታደርገዋለች። በዚያው ቅስበት ግን በኢንደር እቅፍ ውስጥ ሳለች ራሷን ስታ ትወድቃለች። ኢንደር በፍጥነት ሆስፒታል ይዟት ይሮጣል። እዚያም ሳራዝቫቲ የጭንቅላት እጢ እንዳለባትና በህይወት ለመኖር ጥቂት ቀናት ብቻ እንደቀሯት ይረዳል። ዶክተሩም ይህንን በሽታ የቀድሞ እጮኛዋ አቢማኒዮ አስቀድሞ ያውቅ እንደነበር ይነግረዋል። በከፍተኛ ቁጣ የተሞላው ኢንደር ወደ አቢማኒዮ በመሄድ ክፉኛ ይደበድበዋል። ሆኖም አቢማኒዮ እየለመነና እያለቀሰ እውነቱን ይዘረግፋል። በሽታዋን ያወቀው ከተለያዩ በኋላ እንደሆነና ዳግም ሊያገባት ቢማጸናትም ሳራዝቫቲ ግን ፍቃደኛ እንዳልሆነች ያስረዳዋል። ይልቁንም ስለሷ አስከፊ የጤና ሁኔታ ለኢንደር ፈጽሞ እንዳትተነፍስ በቁርጥ መሐላ እንዳሳሰበችው ይገልጽለታል። በኋላ ላይ ኢንደር የሳራዝቫቲን ስልክ ሲመለከት እሷ ከሱ ጋር ለመጋባት ምን ያህል በጉጉት ትጠባበቅ እንደነበር የሚያሳዩ ምስሎችን አግኝቶ ልቡ ይነካል። ሳራዝቫቲ ከሆስፒታል ስትነቃ ኢንደርን አጠገቧ ታገኘዋለች። አብረውም ይወጣሉ። ኢንደር ወደ አንድ በጣም አሮጌና የቆሸሸ ክፍል ይዟት ይገባል። ከዚያም መብራቶቹን በሙሉ ያበራል። እሷን ደስተኛ ለማድረግ ሲል ክፍሉን በውብ ሁኔታ ያስጌጠው ሲሆን እሱ ራሱ እየጠጣ ብዙ የሚያስደስቱ ነገሮችን ያደርግላታል። ኢንደር የአባቷን ቪዲዮ ጭምር ያሳያታል። በዚህም በእጅጉ ትደሰታለች።
ሳራዝቫቲ አባቷን ምን ያህል እንደምትወደው በግልጽ ይታይ ነበር። ኢንደርም እዛው የትዳር ጥያቄ ያቀርብላታል። እሱ ደጋግሞ ቢወተውታትም ሳሩ ግን ጥያቄውን ውድቅ ታደርገዋለች። ከረጅም የስሜት ጨዋታ በኋላ ሳራዝቫቲ በድጋሚ ሆስፒታል አልጋ ላይ ትተኛለች። ኢንደር ግን በከፍተኛ ሁኔታ ሰክሮ ስለነበር ወደ ሳራዝቫቲ አባት በመሄድ በህዝብ ፊት ይጮሃል። አባቱን ጨካኝ እያለ መናገር ይጀምራል። አባቷ ግን በንዴት ኢንደርን በጥፊ ካጋጨው በኋላ ጥሎት ይሄዳል። ኢንደር በማግስቱ ጠዋት በአንድ ህንፃ ጣራ ላይ ከእንቅልፉ ይነቃል። በዚያው ቅጽበት ግን በአካባቢው ነዋሪዎች በቀረበበት ከፍተኛ ቅሬታ ፖሊስ እዚያ ደርሶ ወደ ፖሊስ ጣቢያ ይዞት ይሄዳል። በዚህ መሃል ሳራዝቫቲ ከሆስፒታል ወጥታ በውጭ በኩል ኢንደርን ትጠባበቃለች። ኢንደር ግን በፖሊስ ጣቢያ ውስጥ እግረ ሙቅ ተጭኖበት ለመንቀሳቀስ እየተቸገረ ነበር። ይሁን እንጂ የሳራዝቫቲ መራቅና የጊዜው መቆጠር በውስጡ የነበረውን ጉልበት ስላነሳሳው የፖሊሶቹን ጥበቃ ጥሶ በኃይል በመሮጥ ከጣቢያው ያመልጣል። በሌላ በኩል ሳራዝቫቲ በሙሉ ልቧ ኢንደርን እየናፈቀችና ስለሱ እያሰበች ብቻዋን ታለቅሳለች። ወደ እሱ ስልክ ለመደወል ደጋግማ ብትሞክርም ስልኩ ግን በፖሊሶቹ እጅ ስለነበር ሊነሳ አልቻለም። ኢንደር ከፖሊሶች እጅ ለማምለጥ የቻለውን ሁሉ ጥረት ያደርጋል። በመንገዱ ላይም ጥቂቶቹን ታግሎ ይጥላል። በመጨረሻም የጣቢያው ዋና ኢንስፔክተር ቀደም ሲል ያገኘውና ያገዛቸው ፖሊስ የኢንደርን ጥልቅ ፍቅር ተረድቶ እንዲያመልጥ እድል ይሰጠዋል። ፖሊሱ ወደ 10 ደቂቃ የሚሆን ጊዜ ይሰጠውና ዘወር ይላል። ኢንደር በካቴና እንደታሰረ በቀጥታ ወደ ቤተ መጻሕፍት በመገስገስ ሳራዝቫቲን ያገኛታል። እዚያም ሳራዝቫቲ እሷን ብትሆን እሱን ለማግባት በሙሉ ልቧ እንደምትፈልግ ትገልጽለታለች። ፖሊሱም ተከትሏቸው እዚያ በመድረስ ሁለቱ እርስ በርስ በፍቅር ተቃቅፈው ይመለከታል። በሁኔታው ልቡ ስለተነካ ካቴናውን ፈቶ እንዲሄድ ይለቀዋል። ይህ ለኢንደር ከፖሊሶች የተሰጠ ትልቅ የህይወት ስጦታ ነበር። ሁለቱም ተቀምጠው ሳለ ሳራዝቫቲ ከዚህ ዓለም በሞት ስትለይ ፈጽሞ እንዳያዘንና እንዳያለቅስ ቃል ታስገባዋለች። በኋላ ላይ ኢንደር በቀጥታ ወደ ጃይ ቤት በመሄድ ልጁን ሊያገባ እንደሆነ በድፍረት ይነግረዋል። ለራሱ ደስታ ሲል የማንኛውንም ሰው ህይወት ሊያጠፋ እንደሚችል ካስፈለገም የገዛ ህይወቱን ጭምር ለማጥፋት ወደ ኋላ እንደማይል ለአባቷ ያስጠነቅቀዋል። በዚህ መሃል እናቷን መታ ይህንን ሁሉ እልህና ውጥረት ለማስቆም ትሞክራለች። በማግስቱ ሁለቱም በዚያ በደጎ ኢንስፔክተር ምስክርነት በፍርድ ቤት ሊጋቡ ይሰናዳሉ። ሁሉንም ህጋዊ ስነ ስርዓቶች አንድ በአንድ እየተቀበሉ ይጓዛሉ። ነገር ግን አባቴን አከብራለሁ የሚለው ባህላዊ የቃል ኪዳን ስነ ስርዓት ላይ ሲደርሱ ኢንደር ሳራዝቫቲን ይዞ ከፍርድ ቤት አዳራሽ ይወጣል። ያንን ለአባቱ ያለውን ጥላቻ የሚያሳየውን ቃል ኪዳን ሳይገቡ ዝም ብለው ለመጋባት ይወስናሉ። በድንገት ግን የአባቷ መምጣት ትዕይንቱን ይቀይረዋል። ይህ ጋብቻ እንዲፈጸምላት በቅንነት ትለምነዋለች። አባቷም እምቢ ብልስ በማለት ሲጠይቃት ሳራዝቫቲ የአባቷን ውሳኔ ለማክበር ስትል የኢንደርን እጅ ለመልቀቅ ትገደዳለች። ነገር ግን አባቷ ኢንደር ትናንት ምሽት መጥቶ እንዴት በቁርጠኝነት እንደዛተበትና ጥልቅ ፍቅሩን እንዳሳየው ይገልጻል። በመጨረሻም አባቷ በኢንደር ውሳኔ ላይ አዎንታዊ ምላሹን በመስጠት በደስታ እንዲጋቡ ይፈቅድላቸዋል። ሁሉ ነገር በተሳካ ሁኔታ ተጠናቆ በመጨረሻም ህጋዊ ባልና ሚስት ይሆናሉ። አባቷም ሙሉ በሙሉ ይቀበላታል። ነገር ግን የጋብቻውን ስምምነት ሰነድ እንደፈረመች ሳራዝቫቲ ከፍተኛ የማዞር ስሜት ይሰማታል። በዚያው ቅጽበትም እዚያው ፍርድ ቤት ውስጥ ራሷን ስታ ትወድቃለች። አባቷና እናቷ ልጃቸውን በዚህ ሁኔታ ሲያዩት ሙሉ በሙሉ በሐዘን ይሰበራሉ። እዚያ ያሉ የቤተሰብ አባላት በሙሉ ሳራዝቫቲ በህይወት ለመኖር በጣም ጥቂት ቀናት ብቻ እንደቀሯት ሲረዱ መተንፈስ እስኪያቅታቸው ድረስ በድንጋጤ ይዋጣሉ። ኢንደር ሳራዝቫቲ ከመሞቷ በፊት የመጨረሻ ምኞቷን ለመፈጸም ሲል ወደ አባቷ ግዙፍ መኖሪያ ቪላ ያመራል። በአትክልታቸው ውስጥ ስለ ሳራዝቫቲ መቃብር የሚሆን ትንሽ ቦታ እንዲሰጠው አባቱን ቢለምንም አባቱ ግን በኢንደር ሸሚዝ ላይ ያለውን ደም ተመልክቶ ሰው ገለህ መጣህ ሲል በጭካኔ ይከሰዋል። ኢንደርም ጥሎት ይወጣል። ወደ ሚስቱ ሳራዝቫቲ ተመልሶ አባቱ በሀገሪቱ ውስጥ አለ የተባለ የወንጀል ጠበቃ ቢሆንም እንኳ ለሱ ክስ ለመከራከርና ለመርዳት ፈቃደኛ ስላልነበር እሱን ጥሎት እንደኖረ እውነቱን ይነግራታል። ሳራዝቫቲ ግን ከመሞቷ በፊት ኢንደር ለአባቷ ይቅርታ እንዲያደርግለት ትማጸነዋለች።
እሱ ግን መጀመሪያ ላይ ፈቃደኛ አልነበረም። ሳራዝቫቲ ወደ እሷ እንዲጠጋ ካደረገችው በኋላ በመጨረሻ ቃሏ እወድሃለሁ ትለዋለች። በኋላ በአይኑ እያየ በኢንደር እቅፍ ውስጥ ሕይወቷ ያልፋል። ቤተሰቦቿ በሙሉ በሐዘን ሲደቁ፣ ኢንደር ግን በደረሰበት ከፍተኛ ስብራት ምክንያት ከአካባቢው እያዘገመ ይሄዳል። የኢንደር አባት ሁኔታውን ሰምቶ በፍጥነት ወደ ሆስፒታል ይደርሳል። እዚያም ኢንደር የባለቤቱን መሞት ይነግረዋል። አባቱ በድርጊቱ ክፉኛ ያዝናል። በመጨረሻም ኢንደርን አቅፎ ሳራዝቫቲ ከመሞቷ በፊት የተናገረቻቸውን ያንኑ የመጽናኛ ቃላት ደግሞ ያጫውተዋል። በመጨረሻም ታሪኩ ወደፊት ተሻግሮ ኢንደር አሁን የአባቱን ፈለግ ተከትሎ ታዋቂ ጠበቃ ሆኖ እንመለከተዋለን። ኢንደር ወደ ሳራዝቫቲ መቃብር በመሄድ በየቀኑ ምን ያህል እንደሚናፍቃትና ፍቅሯ ሁልጊዜም አብሮት እንዳለ በትውስታ እየተረከ ፊልሙ ፍጻሜውን ያገኛል።